Hello everybody, how are you? Today we will see about acute febrile illness. There are many acute febrile illness. For example, malaria, typhoid fever, and typhus and relapsing fever are an acute febrile illness. Today we will see malaria, and next we will see about typhoid fever, and next we will see about typhus and relapsing fever. Malaria. So malaria, as we know, is a type of acute febrile illness. Malaria also is a protozoan disease transmitted by the bites of a infected female Anopheles mosquito. So ይሄ ማለት ነው ያው ማላሪያ የሚባለው አንዱ የአኪዩት ፌብራይል ኢልነስ ዲዚዝ ታይፕ ሲሆን it come by a protozoan disease በፕሮቶዞa ከሚመጡ ስፒሺሶች የሚመጣ በሽታ ነው እና የሚተላለፈውም ደግሞ ያው ፕሮቶዞው አይደለም ወደ ሰው የሚሄደው ነገር ግን የሚወሰደው አኖፌሊስ በሆነች ሞስኪቶ ሴቷ ማለት ነው ኖት ወንዱ ኢንፌክት ማድረግ የምትችለው ሴቷ ናት እና በሱ ነው ሴቷ የሆነችው ምክንያት ምንድነው ምክንያቱም አክሽኖቿን እንደዚህ አይነት አክሽኖቿን የምትገበድረው ለመራባት ስለምትፈልግ ነው ማለት ነው The most importance of the parasitic disease of human malaria is transmitted in 87 countries containing 3 billion people. So this means that when we say the most important of the parasite of the disease means the malaria most commonly happened by this parasite. In other words, it means to cause a malaria disease, the parasite is important. So almost in 87 countries we see in here, 3 billion people are infected by this parasite causing a malaria. In 2019, it was estimated that there were 229 million cases and 409,000 deaths. So በ2009 ላይ ያው ወደ 229 የሚጠጋ ኬዞች ታይተው ነበር ሰዎች ተይዘው ነበር ማለት ይችላል እና የሞቱትም ደግሞ 2009 በማላሪያ ብቻ ወደ 409,000 አካባቢ ነበሩ Etiology and pathogenesis አሁን ምንየው ምንድነው like በሽታውን ኮዝ የሚያደርገው ምንድነው when we see etiology and we say pathologies እንዴት ነው በሽታው የሚከሰተው ኦርደሩ ማለት ነው so 6 species of the genus Plasmodium cause nearly all malaria infection in human so በሰው ልጆች ላይ ማላሪያን የሚያመጡት የፕላዝሞዲየም ጂነሶች 6 ስፔሺስ ናቸው ማለት ነው በፕላዝሞዲየም የሚባለው ጂነስ ውስጥ ማለት ነው ዘር ውስጥ 6 ስፔሺስ ወይም ደግሞ 6 የፕላዝሞዲየም አይነቶች ማላሪያ የሚባለው ኢንፌክሽን በሂውመን ላይ ያመጣሉ ማለት ነው these are Plasmodium falciparum Plasmodium vivax and 2 morphological identical sympatric species of P or Plasmodium ovale cretus and Plasmodium ovale walicri also Plasmodium malaria and Plasmodium naulis so እዚህ ጋር ምንድነው የሚለው ያው 6 ስፔሺሶች አሉ ብለናል ቀደም አይደለ 6 species of the genus Plasmodium ብለን ነበር ስለዚህ በጂነስ Plasmodium ውስጥ 6 ስፔሺሶች ካሉ ማላሪያን በሰው ልጅ ላይ የሚያመጡ እነማን ናቸው የሚለውን ለመግለጽ ስለዚህ 6ቱ ጋር ስንመጣ መጀመሪያው Plasmodium falciparum ነው ከዛም በኋላ Plasmodium vivax አለ ከዛም Plasmodium ovale አለ ባይዘው Plasmodium ovale ግን የሚባለው አንድ ስፔሺስ ብቻ አይደለም ሁለት አይነት ናቸው ማለት ነው ሶ እነዚህ ሁለቱም አይነት አንደኛ ሞርፎሎጂካሊ አይደንቲካል ናቸው ማለትም በማይክሮስኮፕ በምታዩበት ጊዜ ተመሳሳይነት አላቸው ማለት ነው አካላቸው ፕላስ ደግሞ ሲምፓትሪክ ስፔሺስ የሚል ነገር እናያለን ማለት ነው በፕላዝሞዲየም ኦቫሊ ላይ እና ሲምፓትሪክ ስፔሺስ ከተባለ ማለት ነው አንድ ቦታ ላይ የሚኖሩ ማለት ነው ኦኬ ስለዚህ እነማን ናቸው እነዚህ ፕላዝሞዲየም ኦቫሊስ ሞርፎሎጂካሊ አይደንቲካል እና ኦልሶ ደግሞ ሲምፓትሪክ ስፔሺስ አንድ ቦታ ላይ የሚኖሩት ከተባለ ፕላዝሞዲየም ኦቫሊ ከርቲስ የሚባለውና ፕላዝሞዲየም ኦቫሊ ዋሊክሪ የሚባለው ነው ማለት ነው ይሁን እንጂ አንድ ላይ ማለት ሞርፎሎጂካሊ አንድ አይነት ቢሆኑም ፕላስ ደግሞ ሲምፓትሪክ አንድ ላይ ቢኖሩም እነዚህ ፕላዝሞዲየም
ኦቫሊ ካርቲስ እና ፕላዝሞዲየም ኦቫሊ ዋልክሪ አይራቡም እርስ በርስ ማለት ነው። አንዱ ከሌላኛው ጋር ሄዶ ፕላዝሞዲየም ኦቫሊ ዋልክሪ ከፕላዝሞዲየም ኦቫል ከርቲስ ጋራ መራባት አይችልም ማለት ነው። ነገር ግን አንድ አይነት ሞርፎሎጂካል ገላቸው ይመሳሰላል። ኦልሶ ደግሞ አንድ ላይ የሚኖሩት ማለት ነው። እና ያው አራተኛዎቹ ደግሞ ማላሪያ እና ደግሞ አትላስት የምናየው ስድስተኛ አምስተኛ ፕላዝሞዲየም ማላሪያ፣ ስድስተኛ ደግሞ ፕላዝሞዲየም ናውሊስ ይሆናሉ ማለት ነው። ሶ 6 ማለት ነው። while almost all diseases are caused by falciparum malaria, but Plasmodium naulis and Plasmodium vivax can also cause severe illness. ያው አብዛኛውን ሞት የሚያመጣው ፕላዝሞዲየም ፋልሲፓረም የሚባለው ነው። ነገር ግን በጣም ኃይለኛ ህመምን የሚያስከትሉት መግደል ባያሳዩም የሚያስከትሉት ናውሊስ እና ቫይቫክስ ናቸው ማለት ነው። ሲቪር ኢልነስ የሚያስከትሉት in Ethiopia Plasmodium falciparum 80% vivax 20% oval and malaria only 1%. so በኢትዮጵያ ውስጥ ከፕላዝሞዲየም ጊነስ ውስጥ ካሉት ከስድስቱ ስፔሻስ ውስጥ በጣም ከፍተኛ በሽታን የሚያስከትል ኢትዮጵያ ውስጥ ፋልሲፓረም 80% ያህል ነው። በብዛት ኢትዮጵያ ውስጥ ማላሪያ የሚያዙ ሰዎች ፋልሲፓረም 80% ያህል ያሳያሉ፣ ቫይቫክስ 20% ያህል ያሳያሉ፣ ኦቫል እና ማላሪያን 1% ያሳያሉ ማለት ነው። ቀጣይ የምናየው ስለሚሆን ዘ ዲቪዥንስ 3 ሜን ሳይክል ይሄ ማለት ነው ማላሪያ 3 ሜን ሳይክሎች አሉት እና እነዚህ 3 ሜን ሳይክሎች ናቸው ላይክ ሂውመን ቢንግ ውስጥ ገብቶ በሽታ እንዲያመጣ የሚያደርጉት ማለት ነው። በሽታ እንዲያስከስት በእነዚህ ሳይክሎች ነው ላይፍ ሳይክሎች ናቸው የሚያድግበት ማለት ነው። የመጀመሪያው ላይፍ ሳይክሉ ዘ ኤግዞ ኤሪትሮሳይቲክ ሳይክል እንለዋለን ማለት ነው። ሂውመን ሊቨር ስቴጅ ብለን እንጠራዋለን ማለት ነው። እሱ ራሱን ችሎ ይሄ የመጀመሪያው ዘ ኤግዞ ኤሪትሮሳይቲክ ሳይክል የምንለው ራሱን ችሎ በሶስት ይከፋፈላል ማለት ነው። የመጀመሪያው ኢንፌክሽንስ የምንለው ኤግዞ ኤሪትሮሳይቲክ ሳይክል ፓርት ሲሆን ሌላኛው ሊቨር ስቴጅ እና ራፕቸር እንለዋለን ማለት ነው። ሶ ኤግዞ ኤሪትሮሳይቲክ ሳይክል ሜንሊ ምንድነው እንድናስብ የሚረዳን ኤግዞ ኢን ሴንስ አውት እንደማለት ነው። ኤሪትሮሳይቲክ ኢን ሴንስ ሬድ ብለድ ሴል ነው። ስለዚህ አውት ኦፍ ሬድ ብለድ ሴል ሆነ ማለት ነው። ዳትስ ዋይ ሂውመን ሊቨር ስቴጅ የሚባለው ይሄ አብዛኛውን ጊዜ ከቀይ ደም ሴል ውጪ ሆኖ በሰው ልጅ ጉበት ላይ የሚከናወን የላይፍ ሳይክል ኦፍ ማላሪያ ነው ማለት ነው። So as I told you, the first stages of the exoerythrotic cycle or the human liver stages of the malaria life cycle will be infection ማለት ነው. An infected female Anopheles mosquito take a blood meal and inject sporozoites into the human bloodstream ማለት ነው። ሶ ምንድነው ተመጣለች ፊሜል አኖፌሊስ ሞስኪቶዋ ማለት ነው። ኦኬ ያቺ ሞስኪቶዋ ከመጣች በኋላ ደም ትወስድና ከሂውመን ላይ at the same time ኢንጀክት ታደርጋለች ማለት ነው። ኦኬ ምኑን ስፖሮዛይቱን ማለት ነው ወደ ሂውመን ብለድስትሪም ላይ ኦኬ then ምን ይፈጠራል ሊቨር ስቴጅ ይመጣል ማለት ነው። So liver stage ደግሞ የምንለው ምንድነው the sporozoite travel to the liver, invade the liver cells which is called also hepatocytes and mature into schizontes or replicating DNA. so ምንድነው እዚህ ጋር የምናየው ሊቨር ስቴጅ ላይ ምንድነው የምናየው ያው ስፖሮዛይት ማለት ቀጥታ ደሟን በደም እዛ ጋር ሄዳ በመጠጣ ሰዓት ላይ ሞስኪቶዋ ኦኬ ኢንጀክት የምታደርገው substance ነው ስፖሮዛይቱ ማለት ነው። so ይሄ substance ስፖሮዛይት is a kind of eggs or something like that a parasite egg ነገር ነው ወይም ደግሞ ፕሮቶዞዋ ኤግ ነው ማለት ነው። ኢንጀክት ስታደርግ ወደ ብለድ ስትሪም ወደ ሂውመን ብለድ ስትሪም ያ ሂውመን ብለድ ስትሪም ውስጥ ያለው ስፖሮዛይቱ ወደ ሊቨር ይሄዳል ማለት ነው። ከዛ ሊቨር ውስጥ ኢንቬድ ያደርጋል መራባት ይጀምራል ማለት ነው። ሊቨሩ ላይ ሴሎቹ ላይ ማለት ነው። ከዛም በኋላ ስፖሮዛይቱ ማቹር ሲያደርግ ሺዞንትስ ይሆናል ማለት ነው። ሺዞንትስ እያደረገ ነው። ኦኬ ማቹር ሺዞንትስ ማለት ነው ስፖሮዛይቱ እየተራባ መጣ ዲኤንኤው ሪፕሊኬት እያደረገ ይሄዳል ማለት ነው። ከዛም በኋላ ምን ይፈጠራል ራፕቸር የምንለው
የኤግዞ ኤሮትሮሳይት ሳይቶክሊያ ላይ እንደርሳለን ማለት ነው። ስለዚህ ራፕቸር የምንለው ምንድነው ደግሞ አሁን ስፖሮዛይት ወደ ሺዞንትስ ተለውጧል። ቀጥታ ሺዞንትስ ያለውን ቼንጅ ነው የምናየው ማለት ነው። ዘ ሺዞንትስ ራፕቸር releasing thousands of merozytes or RBC finder into the bloodstream. So አሁን ምን ይሆናል ማለት ነው ከሊቨሩ ላይ ዲኤንኤ ሪፕሊኬት እያደረገ ሺዞሳይት ነገርን ይፈጥራል ማለት ነው። ሶ አሁን ስፖሮዛይት ሺዞሳይት ሆኗል። ሺዞሳይት በሚሆንበት ሳይት ስፖሮዛይት ምን ይሆናል ዲኤንኤ ሪፕሊኬት ያደርጋል በውስጡ ማለት ነው። ከዛም በኋላ ምን ያደርጋል ማለት ነው ብዙ ሪፕሊኬትድ የሆነ ዲኤንኤ ያለው ሺዞሳይቶች ይሰባሰባሉ ማለት ነው፣ ወር ይራባል ማለት ነው። መራባት ሲጀምር ስፖሮዛይት ሺዞሳይት ማለት እዛ የተራባው ደግሞ ምን ያደርጋል ማለት ነው ራፕቸር አድርጎ መውጣት ይጀምራል ማለት ነው። ከሊቨሩ መውጣት ይጀምራል ማለት ነው። ምን እያደረገ እየቀደደው ማለት ነው ሊቨሩ። ከዛም በኋላ ወዴት ነው ወደ ብለድ ስትሪሙ ነው ምን የሚሆነው የሚፈሰው ማለት ነው። አዛት ታይም ላይ ብለድ ስትሪሙ ላይ ሲፈስ ሜሮዛይት ይባላል ማለት ነው። ሶ ብለድ ስትሪማችን ላይ ካገኘነው ሺዞንቱን ሜሮዛይት ሆኖ ነው የሚገኘው። ሜሮዛይት በሚሆንበት ሰዓት ላይ ደግሞ ከሺዞሳይት ላይ የሚያደርገው ምንድነው አርቢሲ ፋይንደር ነው። በጣም ሜሮዛይቶች ፈጣን ናቸው። በዛ ላይ ደግሞ አርቢሲ ለማግኘት ተደርገው መካናይዝድ የተደረጉ ፓራሳይቲክ ነገር ናቸው ማለት ነው። ነገር ግን ይሄ ማለት ሁሉም አይነት አይደለም። የፕላዝሞዲየም ስቴጆች ሁሉም አይነት አይደሉም። እንደዚህ አይነት እንትን ስቴጅ አላቸው ማለት ነው። አንዳንዶቹ አርቢሲን ፋይንድ የማድረግ ባህሪ ያላቸው ሜሮዛይት ነው። አንዳንዶቹ ደግሞ የመቅረት ባህሪ ያላቸው። እሱ ምን አይነት ጋር ኖቱ ላይ ያስቀምጡላችሁ ኢን ኤ Plasmodium vivax and Plasmodium ovale, some parasites remain dormant in the liver as hypnocytes, which can cause relapse in weeks or in months later ማለት ነው። ምንድነው አሁን ሃይፕኖዛይት ምን ነግራየን ቀደም ስፖሮዛይት ሚላየን ከዛ በኋላ ሺዞንትስ ሚላየን ከዛ በኋላ ሜሮዛይትስ ሚላየን። አሁን ሃይፕኖዛይት የሚለውን ሐሳብ ምን ያለና ከቀደሙ ጋራ የካልኳቸው ነገር ሁሉም አይወጣም ወዲያው ማለት ነው። ስለዚህ ውስጥ የሚቀርም አለ። እነሱሳ የሚለው ስንል ለምሳሌ ፕላዝሞዲየም ቫይቫክስ እና ፕላዝሞዲየም ኦቫሊ ምንድነው ሊቨር ውስጥ ዶርማነንት የመሆን ማለትም ሊቨር ውስጥ የመቅረት ባህሪ ያላቸው እየተራቡ ነገር ግን አይወጡም ማለት ነው። እና እዛ ይቀራሉ፣ ለረጅም ጊዜ ሊቀሩ ይችላሉ ማለት ነው። ለምሳሌ ሳምንት፣ ቀናት ምናምን ሊቆዩ ይችላሉ ማለት ነው። ከዛን ግን ወርም ሊቆዩ ይችላሉ። ከዛን ግን እዛ ውስጥ ሲሆኑ ሜሮዛይት ናቸው አንልም። ሺዞንትስ አንላቸው፣ ምንድነው ሃይፕኖዛይት ነው የምንላቸው ማለት ነው። ስለዚህ ሃይፕኖዛይት ሊቨር ላይ ዶርማንት ነው ሃይፕኖዛይት ነው የምንላቸው። ነገር ግን ያ ማለት ለዘላለም አይደለም፣ የሆነ ታይም ላይ ሪላፕስ ያደርጋሉ ይወጣሉ ማለት ነው እና ሜሮዛይት ሊሆኑ ይችላሉ። ስለዚህ ዶርማነንት ከሚሆኑ የማላሪያ ኮዚንግ ፕላዝሞዲየም ስፔሺስ ውስጥ ቫይቫክስ እና ኦቫሊ ናቸው ማለት ነው። ቀጣይ ደግሞ ሁለተኛው ስቴጅ የማላሪያ ላይፍ ሳይክል ምንድነው ኤሪትሮሳይቲክ ሳይክል ነው የምንለው። ቀደም ብለናል ኤግዞ ኤሪትሮሳይቲክ ሳይክል ሂውመን ሊቨር ስቴጅ ነው። አሁን ደግሞ ኤሪትሮሳይቲክ ኦር ሂውመን ብለድ ስቴጅ ነው። ና ሊቨር ስቴጅ ላይክ ብለድ ስቴጅ ማለት ነው። ከዛ ይሄም ራሱን ችሎ በሶስት ይካፈላል። ሬድ ብለድ ሴል ኢንቬዥን የምንለው ነው የመጀመሪያው። ሁለተኛ ደግሞ ሳይክሊክ ፓሮክሳይስ መስ፣ ቀጣይ ደግሞ ጋሜቶሳይት ዴቨሎፕመንት እንለዋለን ማለት ነው። ሶስተኛ አርቢሲ ብለድ ሴል ኢንቬዥን የምንለው የሰከንድ ስቴጅ ኦፍ ኤሪትሮሳይቲክ ኦር ሂውመን ብለድ ስቴጅ ኦፍ ማላሪያ ላይፍ ሳይክል ምንድን ነው ሲባል ያው ቅድም እንዳልነው አርቢሲ ፋይንደር ናቸው ሜሮዛይትስ ብያቸዋለሁ። እና ሜሮዛይትስ ኢንቬድ እዚህ አርቢሲ ኦር ደግሞ ሬድ ብለድ ሴል ኤሪትሮሳይትስ and develop into immature trophozytes, then mature trophozytes, and finally ሺዞንትስ። አሁን ይህ ምንድነው የሚለን አርቢሲዎቹ ሜሮዛይቶቹ ሲያገኟቸው አርቢሲዎቹ ላይክ ጀስት ፋይንድ አደረጓቸው ምናምን ነገር አይደለም። ቀጥታ መደዳ የሚያደርጓቸው አርቢሲዎቹን እንዳያገኙ ውስጣቸው ነው የሚገቡት ሜሮዛይቶቹ ማለት ነው። ውስጣቸው ከገቡ በኋላ ራሳቸውን መለወጥ ይጀምራሉ ማለት ነው። ማሳደግ ይጀምራሉ። ዴቨሎፕስ ያሳድጋሉ። ካሳደጉ በኋላ ምንድነው የሚሆኑት? ኢማቹር የሆኑ ትሮፖዛይትስ ነው የሚሆኑት። ትሮፖዛይት ምንድን ናቸው? አሁን ለምሳሌ ሜሮዛይት አርቢሲ ፋይንደሮች እንደሆኑ ትሮፖዛይት ደግሞ ኦልሞስት ወደ አርቢሲ የገባ ነው። ኢማቹር ትሮፖዛይት ወደ አርቢሲ የገባ ነው። ነገር ግን ምን አላደረገም? ማቹር ካደረገ በኋላ ትሮፖዛይት ምን ይሆናል ማለት ነው? ሆሞግሎቢን
መብላት ይጀምራል ለማደግ ማለት ነው። ማን ውስጥ የሚገኘው? አርቢሲ ውስጥ የሚገኘው ማለት ነው። ስለዚህ ሜሮዛይት ፋይንደር ኦፍ አርቢሲ እንደሆኑ ትሮፖዛይቶች ደግሞ ኢተር ኦፍ ሆሞግሎቢን ኦፍ አርቢሲ ነው ማለት። ይህን የሚያደርጉት ለምንድን ነው? አርቢሲ የሚሆኑት ለማደግ ነው። ከዛም ካደጉ በኋላ ምን ያደርጋሉ? ሺዞንትስ ይሆናሉ እንደገና ማለት ነው። ሺዞንትስ ይሆናሉ ማለት ነው ዲኤንኤያቸውን ማራባት ይጀምራሉ ማለት ነው። ኦር ደግሞ ወደ ሪፕሊኬሽን ፕሮሰስ ይመጣሉ ማለት ነው። ከዛ ሁለተኛው በኤሪትሮሳይቲክ ሳይክል ላይ ደግሞ የሚፈጠረው ሁለተኛው ስቴጅ ምንድነው? ሳይክሊክ ፓይሮክሳይስመስ የምንለው ማለት ነው። እዚህ ሺዞንትስ ራፕቸር ዘ አርቢሲ ሪሊዚንግ ሜሮዛይትስ ቱ ኢንፌክት ሞር ሴልስ። አሁን ምንድነው ሜሮዛይቱ ሄዶ አርቢሲ ውስጥ ገባ በአርቢሲ ኢንቬዥን ላይ ማለት ነው ስቴጅ ላይ። ከዛም በኋላ ወደ ትሮፖዛይት ተለወጠና የአርቢሲውን እንዳለ ምን በላ? ሆሞግሎቢኑን በላ። ከበላ በኋላ ሺዞንትስ ሆነ ሪፕሊኬት ማድረግ ጀመረ ማለት ነው። ሪፕሊኬት ካደረገ በኋላ አርቢሲ ውስጥ ያለው ሺዞንትስ ምን ያደርጋል ማለት ነው? አርቢሲውን ይቀድና ይወጣል ማለት ነው። ከዛም በኋላ ከወጣ በኋላ ሜሮዛይት ነው የሚሆነው። ምክንያቱም ምን ላይ ስላለ? ብለድ ስትሪም ላይ ስላለ ማለት ነው። ብለድ ላይ ነው። ስለዚህ ቀጥታ ምን ማድረግ ጀመረ? ሺዞንትስ ሆኖ አርቢሲ ያፈላልጋል። ለምን? ሌላም ሴሎችን ኢንፌክት ለማድረግ እና ራሱን ለማራባት ማለት ነው። ስለዚህ ይሄንን ያደርጋል ማለት ነው። This rupture is responsible for the cyclic fever and paroxysmus, shivering, fever and ስዌቲንግ። ምንድነው የሚለን? ክሊኒካል ፓሮክሲስመስ ማለት ይሄ ኦልሬዲ ምን አይነት ስቴጅ ነው? ሺዞንቶቹ ከአርቢሲ እየወጡ ቀጥታ ሜሮዛይት እየሆኑ ብዙ ሴሎችን እየገደሉ በሚሄዱበት ጊዜ የሚያሳዩት የበሽታ ምልክቶች ስቴጅ ነው ማለት ነው። ክሊኒካል ፓሮክሲስመስ የምንለው ስቴጅ ማለት ነው። እና ፓሮክሲስመስ ብለን የምንጠራው ሳይኖች ምንድናቸው? ሺቨሪ መንቀጥቀጥ፣ ፊቨር ትኩሳት እና ስዊቲንግ ማላብ ናቸው። ነገር ግን ሳይክሊክ የሆነ ፊቨር አለ ማለት ነው። ማለት የሚደጋገም አይነት ነገር የሆነ በቃ ኖርማሊ ፓሮክሲስመስ የምንላቸው ፊቨሮች ምን አይነት ናቸው? 48 ሃወር ሳይክል ያላቸው ወይ ደግሞ ቴርታያን የሆነ ታይሚንግ ያላቸው ፊቨሮች ናቸው። በማን ላይ? ፕላዝሞዲየም ፋልሲፓረም ላይ፣ ፕላዝሞዲየም ቫይቫክስ እና ፕላዝሞዲየም ኦቫል ላይ። አሁን ምን ማለት ነው 48 ሃወር ሳይክል ኦር ደግሞ ቴርታያን ስንል ምን ማለታችን ነው? የፊቨር አይነት ነው። ቴርታያን ኦር 48 ሳይክል ፊቨር የሚባለው አለ ማለት ነው። እና ያው ፕላዝሞዲየም ፋልሲፓረም፣ ፕላዝሞዲየም ቫይቫክስ እና ፕላዝሞዲየም ኦቫሊ ለሚሰጥ እና ምን ማለት ነው ሲባል መጀመሪያውን ቀን ማለትም 24 ሰዓት ላይ ምንም ነገር አናይም፣ 48 ሰዓት ላይ ምንም ነገር አናይም። ነገር ግን ልክ 48 ሰዓቱ አልቆ ሶስተኛው ወይም ደግሞ 72 ሰዓት ሲከሰት ምን ያሳያሉ? ቀጥታ ፊቨር ያሳያሉ። ቴርታያን ማለት ነው። ቴርታያን ማለት ነው አንደኛው ቀን ሁለተኛው ቀን ምንም ፊቨር አይኖርም። ልክ ሶስተኛው ቀን ላይ ሲሆን ቴርታያን ሶስተኛው ቀን ላይ ሲሆን ፊቨር ማየት እንጀምራለን ማለት ነው። ኦኬ እንደነሱ አይነት ፊቨሮች የሚያመጡ ቴርታያን የሚመደቡት እንዳልኳችሁ እነዚህ ናቸው፣ ፒኤፍ፣ ፒቪ እና ፒኦ ማለት ነው። ኦኬ 72 ኦር ደግሞ 72 ሃወር ሳይክል የምንላቸው ኦር ደግሞ ኳርታን የምንላቸው ደግሞ ፊቨርን የሚያመጡት ኢን ማላሪያ ነው። ኢን ፕላዝሞዲየም ማላሪያ ላይ ምናል። ይሄ ደግሞ ምን ማለት ነው? ኳርታን ብላችሁ ትረዱት ነው የምትረዱት 72 ሃወርስ ምን ማለት ነው? ይኸውላችሁ አንደኛው ቀን ሁለተኛው ቀን እንዲሁም ደግሞ ሶስተኛው ቀን ላይ ፊቨሩ አይኖርም። ኦኬ ልክ አራተኛው ቀን ላይ ሲሆን ነው ምን የምንለው ፊቨር የምንለው። ማን ከሆነ? ፕላዝሞዲየም ማላሪያ ከሆነ ማለት ነው። የሆነ ፔሸንት መጣ፣ ፔሸንቱ ፊቨር እያሳየ ነበረ። ከዛም በኋላ ፊቨሩ ጠፋ። ከጠፋ በኋላ ቢያንስ አንድ ቀን ሁለት ቀን ጠፍቶ ሶስተኛው ቀን ላይ ድጋሚ ፊቨሩ ከመጣ 48 ሰዓት ካለፈው በኋላ ማለት ነው ቴርታያን የሆነ ካሳየ ማን ነው ብትባሉ ይሄ ማላሪያ ስፒሺስ አይነት ፕላዝሞዲየም ፋልሲፓረም፣ ፕላዝሞዲየም ቫይቫክስ እና ፕላዝሞዲየም ኦቫል ናቸው ማለት። ነገር ግን ፔሸንቱ ትኩሳት ይዞት መጥቶ ነበረ። ከዛም በኋላ ጠፋ። ከጠፋ በኋላ 24 ሰዓት ላይ አላሳየም፣ 48 ሰዓት ላይ አላሳየም፣ 72 ሰዓት ላይ አላሳየም። ነገር ግን ልክ አራተኛው ቀን ሲሆን ኳርታን የሆነኛው ዴይ ላይ አራተኛው ዴይ ላይ ሲሆን ፊቨር ካሳየ ማን ነው ፕላዝሞዲየም ስፔሻሱ ከተባለ የማላሪያው ፕላዝሞዲየም ማላሪያ ነው የሚሆነው ማለት ነው። ዳስ ሃው ይህንን ቦታ አንደርስታንድ የምናደርገው። ከዛን በኤሪትሮሳይት ላይ ደግሞ የምናየው ሌላኛው ሶስተኛው ስቴጅ ጋሜቶሳይት
ዴቨሎፕመንት የምንለው ነው ማለት ነው። ይሄ ምን ማለት ነው? የስቴጅ ምን ማለት ጋሜቶሳይት ዴቨሎፕመንት ማለት ሲባል ሳም ፓራሳይት ዴቨሎፕስ ኢንቱ ሴክሹዋል ፎርምስ ኮልድ ጋሜቶሳይት ኦር ሜል ኤንድ ፊሜል ኢንስቴድ ኦፍ ሺዞሳይትስ። አሁን ምንድነው እዚህ ጋር እንዳየነው ልክ አርቢሲ ውስጥ ይገባሉ። ከዛም በኋላ ሺዞንትስ መፍጠር ይጀምራሉ። አርቢሲ ውስጥ ይገባሉ። ከዛም በኋላ ትሮፖዛይት ይሆናሉ። ይበሉታል ማለት ነው ሆሞግሎቢኑ የአርቢሲውን። ከዛም በኋላ ሺዞንትስ ይሆናሉ። በልተው ከጨረሱ በኋላ ሺዞንትስ ይሆናሉ። ያን የሚሆኑት ምንድነው በልተው የሆነ በቂ የሆነ ሞኖኪሎችን አግኝተዋል ማለት ነው ሪፕሊኬት ለማድረግ እና ሪፕሊኬት ማድረግ ሲጀምሩ ሺዞንትስ ይሆናሉ። ከዛም በኋላ ሺዞንቱ ሪፕሊኬት እየተባዙ ይወጣሉ ማለት ነው። ከዛም በኋላ በጣም ብዙ የሚሆንበት ሰዓት ላይ አርቢሲው እንትን ይቀደዳል ማለት ነው። የዛን ይወጣሉ። ከወጡ በኋላ ሜሮዛይት ይሆኑና እንደገና ሌላ ሴሎችን ምን ያደርጋሉ? ኢንፌክት ያደርጋሉ። ነገር ግን አንዳንድ ጊዜ ሜሮዛይቶቹ ቀጥታ ሞር ሴል ኢንፌክት ለማድረግ አይሄዱም። አንዳንዶቹ ወደ ጋሜቶሳይት ዴቨሎፕመንት ይገባሉ ማለት ነው። ኦኬ ጋሜቶሳይት ዴቨሎፕመንት ገቡ ማለት ወንድና ሴት የሚባል ነገር መፍጠር ጀመሩ ማለት ነው ፓራሳይቶቹ። ኦኬ ምን በመሆን ፋንታ? ሺዞንትስ በመሆን ፋንታ ማለት ነው። ሶስተኛው ስቴጅ ደግሞ የና የመጨረሻው የሞስኪቶ ላይፍ ሳይክል ስፖሮጎኒክ ሳይክል የምንለው ወይ ደግሞ ሞስኪቶ ስቴጅ የምንለው ነው ማለት ነው። ሶ አሁን እዚህ ስቴጅ በሶስት ኦልሶ የሚካፈል በአራት ይከፈላል። ኦልሶ ኢንጀስቴሽን፣ ፈርቲላይዜሽን፣ ኦሳይተስ ዴቨሎፕመንት እና ኦስፖሮዛይት ሪሊዝ ብለን እንጠራዋለን ማለት ነው። ኢንጀስቴሽን የምንለው የስፖሮጎኒክ ሳይክል ኦፍ ሞስኪቶ ላይፍ ሳይክል ኦር ሞስኪቶ ስቴጅ የምንለው ምንድነው? ሞስኪቶ ቴክ blood meal and ingest the gametocytes from the human bloodstream። ያው ያ ፔሸንት ካለ ይሄ ውስጡ ኦልሞስት ወደ ጋሜቶሳይት ዴቨሎፕመንት ስቴጅ ላይ የደረሰ የማላሪያ ሳይክል ላይፍ ሳይክል ያለው ፔሸንት ካለ እና የሆነች ሞስኪቶ መታ ቴክአፕ የምታደርግ ከሆነ ብለዱን ከዛ ፔሸንት ላይ ወደ ስፖሮጎኒክ ላይፍ ሳይክል ነው የሚገባው ማለት ነው። አሁን የሞስኪቶ ላይፍ ሳይክል አዛታይም እና ኢንገልፍ በምታደርግበት ሰዓት ላይ ጋሜቶሳይት ፎርም ያደረጉትን ፓራሳይቶች ሞስኪቶዋ የመጀመሪያው የስፖሮጎኒክ ሳይክል ተከሰተ ነው ኢንጀስቴሽን ማለት ነው። ፈርቲላይዜሽን የምንለው ደግሞ ነው ኢንሳይድ ዘ ሞስኪቶስ ሚድገት ዚ ጋሜቶሳይትስ ራፕቸር ኤንድ ፈርቲላይዝ ቱ ፎርምስ አን ኦኪንት ኦር ዛይጎትስ ምንድነው? ያው አሁን ከሂውመኑ ወጥቶ ይሄ ጋሜቶሳይቲክ የሆነው ጋሜቶሳይቲክ የሆነው ኦልሞስት ሰብስታንስ ኦር ስፒስመን ከሰው በቬክተሯ ወጥቶ ኦልሞስት አሁን ሞስኪቶ ውስጥ ነው ያለው እና ሞስኪቶስ በሚሆንበት ሰዓት ደግሞ ጋሜቶሳይቲኩ ማቹር ያደርጋል ማለት ነው፣ ይለወጣል ማለት ነው። ሞስኪቶስ የሚገባ ሰዓት ይለወጥና ምን ማድረግ ጀምራል? ፈርታይል ማድረግ ጀምራል ማለት ነው። ምን ለመፍጠር? ኦኪነትስ ለመፍጠር ኦር ደግሞ ይሄ ራሱ ኦኪነትስ የምንለው ምንድነው? ራሱን የቻለ ለእንትን ነው ላይፍ ሳይክል ነው ስቴጅ ነገር ነው። ዛይጎት ስቴጅ እንደምንለው አይነት ነው ኦኪኔትስ የምንለው ማለት ነው። እና ሞስኪቶ ውስጥ ነው የሚፈጠረው። ስለዚህ ጋሜቶሳይቶቹ ጋሜቶሳይቶቹ ከፔሸንቱ ላይ ሞስኪቶ ከወሰደች በኋላ ውስጧ ፈርቲላይዝ ስለሚያደርጉ ጋሜቶሳይቶቹ ወደ ምን ይለወጣሉ ማለት ነው? ወደ ኦኪኔትስ ይለወጣል ማለት ነው። ኦር ደግሞ ዛይጎት ስቴጅ ላይ ይገባል ማለት ነው ጋሜቶሳይቱ ማለት ነው። ከዛን የምናየው ደግሞ ሶስተኛው ስቴጅ በስፖሮጎኒክ ሳይክል ላይ ማለት ነው ኦሳይት ዴቨሎፕመንት የምንለው ማለት ነው። ኦኪነት ዴቨሎፕስ ኢንቱ አን ኦሳይትስ። እዚህ ጋር ምንድነው ኦኪነትስ ተለወጠ። ፈርታይል በሚያደርግበት ሳይድ ጋሜቶሳይት ወደ ኦኪነት ተለወጠ። ከዛም በኋላ ኦሳይት ዴቨሎፕመንት ጋር ስንመጣ ደግሞ ኦኪነቱ ወደ ምን የሚለወጥ ነው? ኦሳይት የሚለወጥበት ነው ማለት ነው። ስፖሮዛይት ሪሊዝ የምንለው ስቴጅ አለ ደግሞ ኦልሶ እሱም ፓርት ኦፍ ዘ ስፖሮጎኒክ ሳይክል ነው ማለት ነው። ኦር ሞስኪቶ ስቴጅ ሳይክል የምንለው ሶ ኦሳይትስ ቱ ስፖሮዛይትስ that migrate to the mosquito salivary gland ready to infect a new human host ማለት ነው። አሁን ደግሞ ምን ይሆናል ማለት ነው? ወደ ሞስኪቶ ገብቶ
ኦኪነትስ ሆኗል ጋሜቶሳይቱ ከሰው የተወሰደው ጋሜቶሳይት ወደ ኦኪነትስ ተለውጧል። ከዛም በኋላ እንደገና ያ ደግሞ ስቲል ሞስኪቶ ውስጥ ሆኖ ኦኪነትሱ ወደ ኦሳይትነት ተለውጧል ማለት ነው። ደን ይሄ ኦሳይት በሞስኪቶዋ ሳሊቨሪ ላይ በቃ ስፕሬድ ያደርጋል ውስጧ ማለት ነው። እና ሞስትሊ ወደ ሳሊቨሪ ግላንዶቹ ጋር ነው ሄዶ የሚጠራቀመው ማለት ነው። እና ኢንጀክት በምታደርገት ሰዓት ላይ መታ በምትነክሰት ሰዓት ላይ ሞስኪቶዋ ምንድነው ደማችን ቲክ ነው የሚሆንባት እና ለማለስለስ ስትፈልግ ምራቋን ታስገባለች ማለት ነው። ያ ምራቋን በምታስገባበት ሰዓት ላይ ውስጡ ምን አለ? ኦሳይቶች አሉት ማለት ነው። ኦሳይቶች አሉት እሷ ሳሊቨሪውን ስታስገባበት ለማለስለስ ብላ ደሙን አት ዘ ሴም ታይም ኦሳይቶቹ ይገባሉ። ያኔ ከገባ ግን ይሄ ኦሳይት ተመልሶ ምን መሆን ይችላል ማለት ነው? ስፖሮዛይት መሆን ይችላል ማለት ነው። ኦኬ ያንን ፓራሳይት እንቁላል ሆኗል ማለት ነው እና ሰውን ኢንፌክት ማድረግ ይችላል። ሶ endemicity traditionally has endemicity traditionally has endemicity traditionally has been defined in terms of a rate of microscopic detected parastemia or palpable spleen in children 2 to 9 years of age and has been classified as hypoendemic less than 10%, mesoendemic 11 to 15%, hyperendemic 51 to 75%, and holoendemic greater than 75%. And also we can see that the malaria can be stable and also unstable transmission. So እዚህ ጋር ምንድነው የሚለን ያው በተለምዶ በአንድ አካባቢ ላይ የመራባት ሂደቱን እንለካ ካለን የምንጠቀመው ምንድነው ማይክሮስኮፒክ ዲቴክተር ፓራስቲሚያ ነው። ምን ማለት ነው? ፓራስቲሚያ ኢንሴስ ፓራሳይቱ በደም ውስጥ አለ እንደማለት ነው። የማላሪያ ፓራሳይቶች ወይም ደግሞ ማላሪያን የሚያመጡ ፓራሳይቶች ፕሮቶዞዎቹ ማለት ነው አሉ ማለት ነው። ኢንሴስ ፕላዝሞዲየም ማለት ነው። ፕላዝሞዲየም በደም ውስጥ እስካለ ድረስ እኛ ፓራስቲሚያ እንለዋለን ማለት ነው። ስለዚህ ያንን ፓራስቲሚያ ዲቴክት ማድረግ ነው በማይክሮስኮፕ ሬቱን ማለት ነው። ኦኬ አንደኛው ትራዲሽናል የሆነ ኢንደሚሲቲው እሱ ነው አይደንቲፋይ የምናደርግበት ማለት ነው። ሁለተኛው ደግሞ ምንድነው palpable spleen in children 2 to 9 years of age ደግሞ ሌላኛው መንገድ ምንድነው ኢንደሚካሊ ትራዲሽናሊ ኢንደሚክነሱን የምንለካበት ህፃናቶች አብዛኛው ጊዜ ዴቨሎፕድ ያደረገ ኢሚዩኒቲ ስላሌላቸው ምንድነው ወዲያውኑ ከተያዙ በወባ ሰርቫይቭ ማለት ምልክቱን ያሳዩናል ማለት ነው። ትላልቆች ነው ለምሳሌ 2 to 9 years በላይ ማንጠቀመው ለምንድን ነው? ተይዞ ፔሸንቱ በዛ አካባቢ ያሉ ፔሸንቶች ተይዘው ነገር ግን ዲዩ ቱ ኢሚዩኒቲ ምልክቶችን ላያሳዩ ይችላሉ ማለት ነው። ነገር ግን ችልድረኖች ሞር ላይክሊ ምልክት የሚያሳዩ ናቸውና እዛ ላይ በሽታው እንዳለ ማወቅ እንችላለን ማለት ነው። ስለዚህ ሁለተኛው ደግሞ የህፃናቶችን ስፕሊናቸውን ፓልፕ በማድረግ ኢንላርጅመንት ስለሚያሳይ ፓልፕ በማድረግ ነው። ያው ፓልፐብል የሆነው ለምንድን ነው ስፕሊኑ ሲባል አድጎ ስፕሊን የሚደረገው ያው ስፕሊን በባህሪው አንቲቦዲ አምራች ነው እና ፕላዝሞዲየም ፓራሳይቶችን ለመግደል ብዙ አንቲቦዲ ስለሚያመርክ እና ብዙ ስራ ስለሚሰራ እነሱን ደግሞ እንትኖች ፕላዝሞዲዎች በጣም በብዛት ስለሚራቡ እሱ ላይ የስራ ጫና ይፈጥሩበትና እሱ ራሱን ማሳደግ ይጀምራል ማለት ነው። ብዙ ለማምረት ሲል የዛኔ ሲያድግ ፓልፐብል ይሆናል ማለት ነው። አዛት ታይም ነው ማላሪያ ከ2 እስከ 9 ዓመት ባሉ ህጻናቶች ላይ ማየት የምንችለው ማለት ነው። እና ትራዲሽናሊ ኢንደሚሲቲውን በሱ እናያለን ሁለተኛው መንገድ እና ደግሞ እንደገና ክላሲፋይድ የምናደርገው ኢንደሚሲቲውን በእያንዳንዱ አካባቢ ላይ ተመሳሳይ የሆነ መጠን አናይም ማለት ነው። በማይክሮስኮፒ ዲቴክት ፓራስቴሚያም ወይም ደግሞ ፓልፐብል ስፕሊን ኢን 2 to 9 years old of age ላይ ሜዥር ካደረግን በኋላ ምንድነው ተመሳሳይ ነገር አናይም። አንዳንድ ቦታዎች ላይ ሃይፖ ኢንደሚክ ሊሆን ይችላል። ያ ማለት ሌስ ኢንደሚክ እንደማለት ነው። ኦኬ ሌስ ትራንስሚሽን
ይኖራል ማለት ነው። አንዳንድ ቦታ ላይ ብዙም የመኖሪያ በሽታ አናይም፣ እስከ 10% ያነሳ ይሉናል። ሜሶ ኢንደሚክ ስንል ደግሞ ያው